ዓመት በፊት በተለቀቀው ፓሽን ኦፍ ክራይስት ላይ ስሙ ለ20 ዓመታት የገነነው ተዋናይ ጂም ካቪሴል ከኢየሱስ ትንሣኤ ሪዘረክሽን ፊልም ከዚህ ከፓሽን ፊልም ፓርት 2 ፊልም ላይ ውጭ መሆኑን ተሰምቷል። ፊልሙ ደግሞ በአዲሱ በሌላ ተዋናይ እንደተተካው መረጃው እየወጡ ይገኛሉ። ጂም ካቪሴል ይመለሳል ብሎ ብዙዎች በጉጉት ጠብቀዋል። ልብ በሚሰብር ሁኔታ በ2004 የዛሬ 2 ዓመት 20 ዓመት በፊት እንግዲህ በኢየሱስ ክርስቶስ አሰቃቂ ስቅላት ግርፋት ምክንያት በማድረግ በተሰራው ፊልም ላይ ሁላችንንም ልብ የሰበረው ብዙዎችን ያንባረከከው ያስለቀሰው ፊልም እነዚህ ተዋናዮች ይመለሳል ተብሎ በብዙ በፊልም ወዳጆችም አድናቂዎችም ዘንድ ሲጠበቅ ነበር። ሆኖም ግን በተዋናዮቹ በእድሜም በአንዳንድ ነገሮች አንፃር በሪዘረክሽን ፊልም በሌሎች ተዋናዮች እንደተመለሰ እንግዲህ ሰሞኑ እየተወራ ይገኛል። ይህ ስዊዘርላንዳዊ ዜግነት አለው። የ36 ዓመቱ የጂም ካቪሴልን ቦታ ተክቶታል። ምክንያቱም ከዚህ በፊት ሜል ጊብሰን በብዙ ቃለ መጠይቆች ላይ የዚህ ፊልም መነሻው ይቀጥላል። ምክንያቱም ፓርት 2 የዚህ የፊልሙ የኢየሱስ ክርስቶስ ትንሣኤ ፊልሙ ይቀጥላል ብሎ ብዙ ተዋናዮችን በዚህ ላይ የሆኑ እንዳለ ተዋናዮች ይመለሳል ይላል እንግዲህ